ያረጋል አያና እባላለሁ። በአማራ ክልል ምዕራብ ጎጃም ቋሪት ነው ተወልጄ ያደኩትኝ። ስንቀሳቀስበት የነበረ አምስተኛ ክፍለ ጦር ራስ መንገሻ ቲከም ክፍለ ጦር ነው። አምስተኛ ክፍለ ጦር የመረጃና ደህንነት ኃላፊ ሆኜ ነው ሳገለግል የቆየሁት። ማህበረሰቡ በጣም እየተጎዳ ነው። በምን አይነት መንገድ? እንግዲህ ፋኖ የህዝብ ልጅ ነኝ፣ ህዝብ ቤቴ ነው፣ ጫኬ ነው፣ መጠለዬ ነው፣ ጉርሴ ነው፣ ልብሴ ነው ነው የሚለው። እንደዛ ከሆነ የህዝብ ልጅ አሁን የአርሶ አደር ልጆች ትምህርት ቤት ተዘግቶባቸው ነው ያለ። ትልቁ ጉዳት አንዱ ማለት ነው። የአማራ ክልል እናት አርሶ አደር ማህበረሰብ በልጆቹ አይማርም፣ በልጆቹ አይታከምም፣ በልጆቹ አይዳኝም። ልጆቹም ለድንቁርና እየዳረገ ነው። እኔ በየትም በጥይትም ይሞታል፣ በምን ይሞታል፣ በጣም ትውልድ እየገደልና እየሞተ ነው ብዬ ማምነው ትምህርት ቤት በመዘጋቱ ነው። የደሃ ልጆች ትምህርት ቤት ተዘግቶባቸው ያለ እድሜያቸው ህፃን ታቅፈው ነፍሰ ጡር ሆነው እየታዩ ነው። ለወሲብ ጥቃት እየደረሰባቸው ነው። ብዙ አባል ሳይገባው እየሞተ ነው። ከትምህርት ቤቱ ባሻገር አርሶ አደሩ ለቀለብ ለፋኖ ይሰፍራል። በግድ ነው። አንዳንድ ማዳበሪያ ታወጣለህ ይባላል። ዛሬ በሐምሌ በነሐሴ ከገጠር አርሶ አደር ቤት ቀለብ ማይኖርበት አጋጣሚ የሚኖር አለ። ዘር ከዘራ በኋላ ያለችቱን አብቃቅቶ ለቀለብ ያኛው እስከሚደርስ ይቆያል እንጂ በፍላጎት አይደለም፣ በግድ ነው። እና የሆነ ገጠመኝ አለኝ። አንድ ማዳበሪያ መስፈር አለብህ ተብሎ አንድ አርሶ አደር ልጅ ምን የለውም ባልና ሚስት ናቸው ያሉ። አንድ ማዳበሪያ ከሰፈረ በኋላ እምበላው የለኝም ከእናንተ ጋር ልጣንፈር ያለበት ምክንያት አለ። ለምን? የሚበላውን እያሳጣን ማለት ነው። በዚህ ልክ ነው ያለ። ሌላው በጣም የሚያሳዝነው ማለት ነው ይሄ የነበርኩበት ክፍለ ጦር ቋሪትን ቀበሌውን መጥቀስ እችላለሁ። በርሚኬል የሚባል ቦታ አለ። የማዳበሪያ ብር ፍኖተ ሰላም ዞን ላይ ነው ተወዶ የሚወጣውና በቀበሌ ብር አሰባስበው አዋጣው ነው ወዶ ማዳበሪያ ማምጣት የሚችሉት የተወከለ አካል ማለት ነው። መንገድ ላይ ፋኖ ብሩን ይቀማል። ወደ 2 ሚሊዮን ብር የሚጠጋ አንድ ሰው እስከ 50 ሺህ ብር እስከ 20 ሺህ ብር እስከ 10 ሺህ ብር እያዋጣ ይላከው ማለት ነው። ፋኖ ነው የዘረፈው። ያርሶ አደሩን ነው ስጡን ሲል እንሰጣቸዋለን እየተባለ የማዳበሪያ ወቅት አለፈ። መሬት ዛሬ ጦሙን አራል። ጤፍ የሚያበቅለው ስንዴ የሚያበቅለው መሬት ዛሬ አልተዘራም። በማን? በፋኖ። አሁን የፋኖ ደጋፊ ሚዲያዎች አሉ። ይህን እንኳን ራሱ ቢጠይቁ አርሶ አደር እያለቀሰ መሆኑ ያውቃሉ። ለዚህ አርሶ አደር ግን አይደርሱለትም። ለዚህ ማህበረሰብ አይደርሱለትም። ይሄ ማህበረሰብ ግን ምንም የሚያውቀው ነገር አልነበረም። የማያውቀውን ፍዳ የማያውቀውን መከራ በራሱ ልጆች እያየ ነው። ዘርፊያ በጣም አለ። አሁን በመንገድ ላይ